የምትከታተሉት የማራናታ ፕሮግራማችን ነው። የተወደዳችሁ ተመልካቾቻችን ይቀጥላል። እንግዲህ የተለያዩ ዝማሬዎችን በየመሃሉ ወደ እናንተ ያደረሰን እግዚአብሔርን እያመለክን ደግሞ የተለያዩ ቁም ነገሮችን የሚያስጨብጡ ፕሮግራሞችን እያቀረብን ቆይታ እናደርጋለን። በድጋሚ መልካም ቆይታ እንመኛለን። ግጥም አለን መሰለኝ አይደል? ዛሬ ግጥም አለን። እንደተለመደው ፕሮግራማችንን በግጥም የምንጀምር ነው የሚሆነው። ከመካር ክርስቲያናዊ ወጎች ያገኘነው አንድ ግጥም አለ። በእህታችን ገጣሚ ጽጌሬዳ ጎንፋ ወይም ጠይም ጽጌሬዳ ትባላለች። እኔ የምፈልገው ትለናለች። ምን እንደምትፈልግ ከግጥሙ ተከታትለን እንረዳለን። መልካም እንግዲህ ግጥሙ መልካም እንግዲህ ግጥሙ ይቀጥላል። የተወደዳችሁ ተመልካቾቻችን መልካም ቆይታ። እኔ የምፈልገው ልክ እንደ አዳም አስቤዛ ካላሟላ የሰጠውትን የሚበላ እንደ አብርሃም ዘሩ የሚበዛ ባልወልድ እንኳን የሚታገስ አጋርን የማያስታውስ እንደ ያዕቆብ በእግዚአብሔር የተወደደ ደግሞ እኔንም የሚወደኝ 14 ዓመት የሚገዛልኝ እናቱ ስርስር የማያበዛ ግን ደግሞ ምስር ወጥ መስራት የሚችል እንደ ዮሴፍ ለአሳሳች የማይመች ቆንጆ ሴት ስታማልለው ልብሱን ጥሎ የሚሸሽ እንደ ባስሌል መሐንዲስ ቤታችን ሲያረጅ ቀለም የሚቀባ የሚያድስ እንደ ሰለሞን ጠቢብ በዛ ላይ ሚሊዮነር ያው ከቆባቶቹ በስተቀር እንደ ኖህ ለጥቃቅኗ ነገር ትኩረት የሚሰጥ በመከራው ጊዜ መርከብ ሰርቶ ቤተሰቡን የሚያስመልጥ እንደ ሙሴ ትሁት ባህር ከፋይ በትር ያለው ከጀርባው ሲያሙት እግዚአብሔር በአደባባይ የሚሟገትለት እንደ ዳዊት ዘማሪ ፍቅርን በቅኔ በዜማ ተናጋሪ በታቦቱ ፊት ጨርቁን ጥሎ ቢጨፍርም በእውነት አልስቅበት በእውነት እንደ አቤሴሎም ቆንጆ ከግር እስከ ራሱ እንከን የሌለው ውብ እንደ ሳምሶን ደፋር ቁጡና ኃይለኛ ግን ደግሞ በደሊላ ጭን ላይ የማይተኛ እንደ ኢያሱ ቢያረጅም የማይደክም እንደ ጌዲዮን ብርቱና ኃያል የሚባልለት እንደ እዝራ መጽሐፍትን የሚመረምር ጥቂት ገቨርንመንት ኮኔክሽን የማያጣ በጀት ተመድቦለት የሚገባ የሚወጣ ሪቮ የሚነዳ እንደኔ ፈጣን ጻፊ ቢሆንማ የሚያነብ የሚማር የሚያስተውል አለ አይደል የሆነ ኢንተሌክቹዋል ነገር እንደ ኤልያስ ስሙና ተግባሩ አንድ ዝናብን የሚያቆም ሳትን የሚያወርድ እኔ ምግብ ባልሰራም ቁራም ይመግበው መኪና ባይኖርም ችግር የለውም የሳት ሰረገላ ካለው እንደ ኤርሚያስ አልቃሻ ደግሞ አጽናኝ ሆድ ብሶኝ ሳለቅስ የሚያባብለኝ እንደ ዳንኤል በቀን 3 የሚጸልይ እስክናገር የማይጠብቀኝ ህልሜን ከነፍቹ የሚያሳውቀኝ እንደ ሆሴ ከነምናምን የሚቀበለኝ እንደ ዮናስ አሳነባሪ የሚተፋው ያለ ተማሪ ቤት ከትል ከቅል የሚማር እንደ ጴጥሮስ ቢቸኩልም ከህይወት የሚማር መስዋዕት እስኪሆን የሚጨክን እንደ ጳውሎስ ወንጌል ሰባኪ በቀላሉ 3ኛ ሰማይ ደረስ ብሎ የሚመጣ አንድ ሲጎድል 40 ግርፋት 5 ጊዜ ቢገረፍም እምነቱን የማያጣ እኔ የምፈልገው እንደዚህ አይነት ነው። እኔ ግን ያው ሔዋንን ከሆንኩ አይበቃም ምን ዋጋ አለው የሚያጋጥመኝ እንደው ምን ልክፍት ነው የሌለ ነገር የሚያስመኘኝ አሁንስ ጌታዬ እኔ የምፈልገው በመጠን መመኘት ይሉት ጸጋ ካለ እሱን እንድትሰጠኝ ነው። አመሰግናለሁ። ሰላም ወገኖቼ በጌታ የተወደዳችሁ የጄኤምኤም ቤተሰቦች እንደምን አላችሁ? ፓስተር ሃምፍሪ አሊጋዝ እባላለሁኝ። የዚህ የጄኤምኤም መስራች ነኝ እና ጄኤምኤም ከተመሰረተ አሁን ከ10 ዓመት በላይ ሆኖታል እና በጄኤምኤም ብዙ ፍሬ አግኝተናል እና ብዙ ምስክርነቶች ከዓለም ዙሪያ ሰምተናል። አሁን ደግሞ ጄኤምኤም አንድ አካባቢ ብቻ ሳይሆን በብዙ ቦታ በዓለም ዙሪያ እየታየ ነው ያለው በአፕ በተለያየ ሁኔታ በዩቲዩብ እና ብዙዎችን እየጠቀመ ነው። እግዚአብሔርን ስለዚህ እናመሰግናለን። ጄኤምኤምን ከሌሎቹ ልዩ የሚያደርገው ኦፍ ኮርስ ብቻው ይሄ ብቻ ነው ማለት አይደለም፣ ግን የአንድ ሰው ጸጋ ብቻ ሳይሆን ይዘው የሚሄደው የብዙ ሰዎችን ጸጋ ነው የሚያካፍለው። ብዙ አስተማሪዎች ሰባኪዎች በፈውስ በታምር የሚያገለግሉ ሾው ያላቸው
ቶክ ሾው ያላቸው በተለያየ ቋንቋ የሚተላለፍበት ትልቅ መድረክ ነው። በዚህ መድረክ ብዙዎች እየተጠቀሙ ነው ያሉት። ነገር ግን አሁን ካለበት ደረጃ ደግሞ ከፍ ለማድረግ ተደራሽነቱንም እንደዚሁም ደግሞ ጥራቱንም በበለጠ ጥራት ለመስራት ስለፈለግን የእናንተ እርዳታ ያስፈልገናል። እግዚአብሔር እንደረዳችሁ መጠን እናንተ ጄኤምኤምን ብትረዱ ጄኤምኤም ደግሞ በበለጠ አገልግሎቱን ያሰፋል። እንደምታውቁት በዚህ በአሁኑ ዘመን የጌታ መምጫ በጣም በቀረበበት ጊዜ ወንጌል በደንብ መሰበክ አለበት። በዓለም ዙሪያ መሰበክ አለበት። በዓለም ዙሪያ በአንድ ጊዜ መሰበክ የሚቻለው በአንድ መንገድ ብቻ ነው። አንድ ሰው በአንድ ቦታ በተወሰነ ስፍራ ብቻ ነው መስበክ የሚችለው። ነገር ግን በቴሌቪዥን አማካኝነት በዓለም ዙሪያ በአንድ ጊዜ መስበክ ይችላል። እኔ ጄኤምኤምን የማየው እንደ ወንጌል ፋብሪካ ነው። ፋብሪካ ሌት ከቀን አያቋርጥም። እንደዚሁም ደግሞ ጄኤምኤም የእግዚአብሔርን ቃል ከመዝራት ሌሊትና ቀን አያቋርጥም። ሌሊት እንቅልፍ ያጣ ሰው ተነስቶ ቢከፍተው የእግዚአብሔርን ቃል ይሰማበታል። ቀን ቢያዩት ቢከፍቱት የእግዚአብሔር ቃል ይገኛል። በተለያየ መልኩ ይገኛል። ስለዚህ በጄኤምኤም ማገልገል ማለት በገንዘብ ይሁን በጸሎት ከእግዚአብሔር ጋር አብሮ መስራት ነው። በተለይ በዚህ በመጨረሻው ዘመን ወንጌል መሰበክ አለበት ጌታ ከመምጣቱ በፊት። ሌላ ምንም መንገድ የለም፣ አማራጭ የለም። አማራጩ አንድ ነው፣ ሚዲያ ብቻ ነው። ሰው ደግሞ እርስ በርስ እንኳን ቁጭ ብሎ እዚህ አብሮ ለማውራት፣ ለመጠጣት፣ ለመጫወት፣ ለመብላት መጥቶ እንኳን የራሱን ቪዲዮ የራሱን ስልክ አውጥቶ ቪዲዮ ነው የሚያዩ። ማለት ይህን ያህል ከሰው ጋር የተቀራረበ ነው ይሄ በአሁን ጊዜ የሚዲያ ነገር እና በሚዲያ ውስጥ ነው ብዙዎችን ማግኘት የምንችለው። በቤታቸው ከቤት የማይወጡ በተለያየ እምነት ውስጥ ያሉ ወንጌል ሊደረስባቸው የማይችላቸው መንገድ ሁሉ በየመኝታ ቤቱ እየገባ የእግዚአብሔርን ቃል የሚያቀርብ እንደ ቪዲዮ ማለት እንደ ቴሌቪዥን አገልግሎት የለም። ይህን የቴሌቪዥን አገልግሎት መርዳት በጣም የእግዚአብሔርን ስራ በጣም መስራት ነው እና ለሁላችሁም አደራ የምላችሁ ይሄ አገልግሎት እኔ ልጀምረው እንጂ የሁላችንም ነው። የእግዚአብሔር መንግስት አገልግሎት ነው። ስራው ለእግዚአብሔር ክብር ነው። የሚሰራውም ወንጌልን ማስፋፋት ነው። በዚህ ነገር እግዚአብሔር እንደረዳችሁ እጃችሁ እንድትዘረጉ እና እንድትረዱ አደራ እላችኋለሁ። ጌታ አብዝቶ አብዝቶ ይባርካችሁ። ተመልሰናል ተመልካቾቻችን። ቀድሞ በቀረበው እንግዲህ ወግ በጣም መሲ ቀድመህ በሳቅኔ ጀመርከው፣ መጨረሻው ግን ደስ ይላል። ፍላጎቷን እንግዲህ ምኞቷን እንዲገታላት ጠይቀዋለች። እንደዚህ አይነት ፍላጎት ግን አለ እንዴ? ያው እንደዚህ አይነት ለሁሉም የሚሰጥ ከሆነ ምንም ሰው አይኖርም ማለት ነው። ምንም ሰው ምን ይቀራል? ፍላጎቷ ብዙ ነበር። እኔ እንዴት አርጋ መጨረሻው ልትቋጨው ነው እያልኩ ነበር፣ ግን መጨረሻው በጣም ደስ ይላል። ተመልካቾችን እንደወደዳችሁት እናስባለን። እኛም ትልቅ መልእክት ነው። ያ እውነትሽ ነው እንዳልሽው። ጌታ ኢየሱስ ይባርክሽ። እንግዲህ የመካር ክርስቲያናዊ ወጎችን የዩቲዩብ ቻናል በመከታተል የተለያዩ ግጥሞች፣ ወጎች፣ የተለያዩ ስነ ጽሁፋዊ ነክ ጉዳዮችን እያነሱ ወደ ተመልካች የሚያቀርቡበት ነው። ስለዚህ ያንን ድረገጽ እያያችሁ እንድታበረታቷቸው እንዲሁም ስራዎቻቸውን እያያችሁ ደግሞ ከነሱ ጎን መቆም ባለባችሁ አብራችሁ እንድትቆሙ በጣም በዚህ አጋጣሚ ለማበረታታት እንወዳለን። ጌታ ኢየሱስ ክርስቶስ ደግሞ እዛ ውስጥ የምታገለግሉትን ሁላችሁንም እግዚአብሔር ይባርካችሁ እንላለን። የተወደዳችሁ ተመልካቾቻችን ፕሮግራማችን ይቀጥላል። ሰሞኑን እንግዲህ በጄኤምኤም ቲቪ ዙሪያ ላይ የተለያዩ ሰዎች ጄኤምኤም ቲቪን እንዲደግፉ እየቀሰቀስን ያለንበት ወቅት ነው። ጄኤምኤም ቲቪ ላለፉት 10 ዓመታት የተለያዩ መንፈሳዊ ማህበራዊ አገልግሎቶችን ሲሰጥ የቆየ ጣቢያ ነው። አንቺ ያው ከኔም በፊት ስለነበርሽ ታውቂዋለሽ እና
ይሄ የሚዲያ ተቋማችንን በማቴሪያልም በጸሎትም በገንዘብም ሰዎች እንዲደግፉን ጥሪ ያደረግን ያለንበት ወቅት ነው። ይሄ ልመና አይደለም ወይም ደግሞ እርዳታም እየጠየቅን ሳይሆን የእግዚአብሔርን ስራ አብረን እንስራ እያልን ነው። ብዙ ልንሰራቸው የምናስባቸው ስራዎች አሉ። እዚህ ስቱዲዮአችን ውስጥ ልንጨምራቸው የምንፈልጋቸው ማቴሪያሎች አሉ። ፕሮግራሞቻችንን ማሻሻል እንፈልጋለን። ሰራተኞቻችንን በደንብ ደጎም እንፈልጋለን። ምናልባት ከዛ ከውጪ እነ ፓስተር አንፍሬ እገዛ የሚያደርጉት የአየር ሰዓት ክፍያውን ብቻ ነውና እዚህ ያለውን ግን እኛ መሸፈን ስላለብን ብዙ ወጪ አለብን፣ በጣም ብዙ ወጪ እና ያንን በሚመለከት የዚህ የማራናታ ፕሮግራም ተከታታዮች ሆናችሁ ወዳጆች ሆናችሁ የዝግጅቶቻችን አካል ሆናችሁ ቤተሰቦች ሆናችሁ በመትችሉት መንገድ በመትችሉት አቅማችሁ ሁሉ በገንዘባችሁም በማቴሪያልም ድጋፍ ያደረጋችሁልን የእግዚአብሔርን ስራ አብረን እንድንሰራ የመንግስቱ ስራ ሰራተኞች እንድንሆን እንዲሁም ተካፋዮች እንድንሆን ዛሬም ያው ጥሪ ለማቅረብ ወዳለሁ። በጄኤምኤም ቴሌቪዥን የሚቀርቡትን ፕሮግራሞች እየተከታተላችሁ እየተባረካችሁ ያላችሁ ተመልካቾች እንግዲህ ይሄንን ራእይ እንድትካፈሉ መሲ እንዳለው በጸሎት በማቴሪያል እንዲሁም ደግሞ በሐሳብ በእውቀትም ቢሆን ብትተባበሩ አብራችሁ ብትሰሩ እንዲሁም ደግሞ በገንዘብም ሰፖርት እንድታደርጉ ነው ዛሬ ጥሪ ያቀረብን ያለነው። እንደማታሳፍሩን እናምናለን ተመልካቾቻችን። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። በቀጣይ ወደ ዜና ማራናታ እንለፍ። ዜና ማራናታ እንግዲህ ከመጨረሻው ዘመን ጋር ተያይዘው ያሉ እውነታዎችን እንዲሁም ደግሞ ያነቃሉ ብለን የምናስባቸውን ከመጨረሻው ዘመን ጋር ያሉ የመጨረሻው ዘመን ምልክቶችን እንዲሁም ደግሞ ዓለም ምን ትመስላለች ብለን ስናይ ደግሞ የመጨረሻውን ዘመን የሚያመላክቱ ትልልቅ እውነታዎችን የሚያሳዩ ዜናዎችን የምናቀርብበት ነው። ስለዚህ ወደዛው ነው የምናልፈው። ወደዛው እናልፋለን። ዓለማችን በየጊዜው እንግዲህ በየሳምንቱኛ እንኳን ለዜና ማራናታ የተለያዩ ነገሮችን ስንዳስስ የምናያቸው አዳዲስ የሆኑ ጦርነቶች፣ የጦር ወሬዎች እንዲሁም ደግሞ እልቂቶች ከግብረ ሰዶም ጋር በተያያዘ በተለያዩ ርዕሰ ጉዳዮች ላይ ብዙ አይነት መረጃዎችን ወደ እናንተ የሚያደርስ ፕሮግራም ነው። እንግዲህ ከሱም ብዙ እየተማራችሁ እንደሆነ ተስፋ እናደርጋለን። ዜና ማራናታ በነጻነቱ አቁማ ወደ እናንተ የሚቀርብበት ሰዓት ነው። ተከታትለን እንመለሳለን። መልካም ጊዜ። ሰላም ለእናንተ ይሁን። ከተለያዩ የሀገር ውስጥና ዓለም አቀፍ መገናኛ ብዙሃን ያገኘናቸውን የማራናታ ዝግጅት ዜናዎች ይዘንላችሁ ቀርበናል። በኢትዮጵያ ውስጥ የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 ጨምሯል ተባለ። አማኑኤል የአእምሮ ህሙማን ስፔሻላይዝድ ሆስፒታል በሆስፒታሉ የሚስተናገዱ የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 መጨመሩን ገልጿል። የመሬት መንቀጥቀጥ፣ ግጭት፣ ድርቅ፣ ጦርነትና መፈናቀሎች በተደጋጋሚ አጋጥሟል። እነዚህ ክስተቶች የአእምሮ ጤና ችግርን እንዲጨምር አድርገዋል ተብሏል። ቁጥር ካለፈው አመት ጭማሪ ያለው ሲሆን የ2017 እስከ ሰኔ ያለው ከ130,000 ከፍ ሲል በዚህኛው አመት በ15,000 ጭማሪ ማሳየቱ ተገልጿል። በተመሳሳይ ዜና በዓለማችን ከ7 ሰዎች አንዱ በአእምሮ ጤና ችግር እንደሚሰቃይ ተነግሯል። በዓለማችን ከ7 ሰዎች አንዱ በአእምሮ ጤና ችግር እንደሚሰቃይ መረጃዎች ያመለከቱ ሲሆን ይህም በዓለም 1 ሚሊዮን ሰዎች የችግሩ ሰለባ ናቸው ተብሏል። ይህም ከቀላል እስከ ከባድ የአእምሮ ህመም የሚያጠቃልል ሲሆን በዓለማችን በጭንቀትና በድባቴ ህመም ምክንያት በሚቀንስ አምራችነት የተነሳ በየአመቱ $1 ትሪሊዮን የሚሆን ኪሳራ ያጋጥማል ተብሏል። መስከረም 30 ታስቦ የዋለው የዘንድሮ የዓለም የአእምሮ ጤና ቀን በድንገተኛ አደጋዎችና ሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽነት በሚል የታሰበ ሲሆን ይህም የተመረጠበት ምክንያት በ2024 ከ123 ሚሊዮን በላይ ሰዎች ከቀያቸው በመፈናቀላቸውና ከነዚህም 71% የሚሆኑት መድረሻቸው በሆኑት ታዳጊ ሀገራት ተጠልለው የሚገኙ በመሆኑ ነው ተብሏል።
ወደ ቀጣዩ እንለፍ። በማሌዥያ ኮቪድ ይሁን አይሁን ባልታወቀ ሚስጥራዊ በሽታ ወደ 6000 የሚጠጉ ተማሪዎች በመጠቃታቸው ትምህርት ቤቶች መዘጋታቸው ተሰማ። ማሌዥያ ወደ 6000 የሚጠጉ ተማሪዎች በኢንፍሉዌንዛ መያዛቸውን ተከትሎ በርካታ ትምህርት ቤቶችን ለጊዜው ዘግታለች። ይህም የህዝብን ስጋት የቀሰቀሰ ሲሆን የተፈጠረው ስጋት በኮቪድ-19 ወረርሽኝ የመጀመሪያ ቀናት ጋር ተመሳሳይ እንደሆነ ሲናገሩ ነዋሪዎች ተደምጠዋል። ከኮቪድ-19 ወረርሽኝ ወዲህ የሚመጡ ተላላፊ በሽታዎችን በመዋጋት ረገድ ሰፊ ልምድ አለን ሲሉ የሀገሪቱ የጤና ዋና ዳይሬክተር ለሀገር ውስጥ የዜና ማሰራጫዎች ተናግረዋል። አክለውም ትምህርት ቤቶች የመከላከያ መመሪያዎችን እንዲከተሉ ማሳሰቢያ የሰጡ ሲሆን የፊት ጭንብል መጠቀምን ማበረታታትና ትልልቅ የቡድን እንቅስቃሴዎችን ማስወገድ ያስፈልጋልን ብለዋል። የበሽታ ተጠቂዎች ባለፈው ሳምንት ከነበረው አሁን ከፍተኛ ጭማሪ ያሳየ ሲሆን አብዛኛዎቹ ተጠቂዎች በትምህርት ቤቶችና በመዋለ ህጻናት ውስጥ ያሉ ህጻናት ናቸው ተብሏል። ወደ ቀጣዩ እንለፍ። በሄይቲ በ2025 ዓመተ ምህረት የተፈናቀሉ ህጻናት ቁጥር በጥፍ መጨመሩን ዩኒሴፍ አስታወቀ። በ2025 የመጀመሪያ አጋማሽ በአገር ውስጥ የመፈናቀል አሃዝ በጥፍ የጨመረ ሲሆን በሄይቲ ውስጥ ያሉ ህጻናት በታጠቁ ኃይሎች ጥቃቶች እየተባባሰ በመምጣቱ የከፋ ሁኔታ አጋጥሟቸዋል ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። በዚህ ጊዜ ውስጥ የተፈናቀሉ ሰዎች መጠለያ ጣቢያዎች ቁጥር በአገር አቀፍ ደረጃ ወደ 249 ከፍ ብሏል። በሄይቲ ከ3.3 ሚሊዮን በላይ ህጻናት ሰብአዊ እርዳታ የሚያስፈልጋቸው ሲሆን ከ1.3 ሚሊዮን በላይ ሰዎች ከዚህም ውስጥ 680,000 ህጻናት በግዳጅ ተፈናቅለዋል ተብሏል። ሄይቲ በርካታ ቀውስ ገጥሟታል። ይህም የአንድ ዘርፍ ውድቀት ቀጣዩን ያባብሳል። የተመጣጠነ ምግብ እጥረት እየተባባሰ በመምጣቱ የጤና አገልግሎት እየቀነሰ በሄደ ቁጥር የኮሌራ በሽታ በተፈናቃይ ቦታዎች ንጹህ ውሃ በሌለበት ሁኔታ ይስፋፋል። እናም የትምህርት መቋረጥ ህጻናት ለጉልበት ብዝበዛ ተጋላጭ ያደርጋቸዋል ብሏል። ኤጀንሲው በ2021 የፕሬዝዳንት ጆቬኔል ሞይስ ግድያን ተከትሎ የተፈጠረውን ቀውስ ወደ ፖለቲካዊ አለመረጋጋት መቀየሩን አስታውቋል። ከዚህ ጊዜ ጀምሮ የታጠቁ ቡድኖች በአብዛኛው የሀገሪቱ ክፍል እየተስፋፉ ሲሆን በግምት 2.7 ሚሊዮን የሚሆኑ ሰዎች ማለትም 23% የሄይቲ ህዝብ በወንበዴዎች ቁጥጥር ስር ባሉ አካባቢዎች ለመኖር ተገዷል ተብሏል። በቀጣዩ መረጃ በሜክሲኮ በተከሰተ የጎርፍ አደጋ 44 ሰዎች መሞታቸው ተሰምቷል። በሜክሲኮ ለቀናት የጣለው ከባድ ዝናብ ባስከተለው ጎርፍ በትንሹ 44 ሰዎች መሞታቸውን የሀገሪቱ መንግስት አስታውቋል። ከፕሪስላ እና ራይመንድ አውሎ ነፋሶች የተነሳው ኃይለኛ ዝናብ በ5 ግዛቶች የመሬት መንሸራተትና የጎርፍ አደጋን አስከትሏል ተብሏል። የፕሬዝዳንት ክላውዲያ ሼንባም መንግስት 139 የተጎዱ ከተሞችን ለመደገፍ የሚያስችለውን እቅድ ተግባራዊ ለማድረግ በእንቅስቃሴ ላይ መሆኑን ተገልጿል። ፕሬዝዳንቱ በኤክስ ገጻቸው ከተለያዩ የፌዴራል ባለስልጣናት ጋር በመተባበር ለድንገተኛ አደጋ ምላሽ ለመስጠት ስራችንን እንቀጥላለን ያሉ ሲሆን ለዚህም ይሆን ዘንድ የብሔራዊ የአደጋ ጊዜ ኮሚቴ እንቅስቃሴ ላይ መሆኑን አስታውቀዋል። በዓለም ዙሪያ በተለያዩ አካባቢዎች ግጭቶች ሲከሰቱ ይስተዋላል። ከዚህም ውስጥ የሐማስና የእስራኤል የዩክሬንና የሩሲያ ጦርነቶች የሚጠቀሱ ሲሆን አሁን ደግሞ አፍጋኒስታንና ፓኪስታን በድንበር አካባቢዎች ግጭት ውስጥ መግባታቸው ተሰምቷል። ሁለቱ ሀገራት ግጭት ውስጥ የገቡት ታሊባን ፓኪስታን የአየር ክልልን ጥሳ ጥቃት ፈጽማለች ካለ በኋላ በወሰደው እርምጃ ነው ተብሏል። ባለፈው ሳምንት መጨረሻ ፓኪስታን በአፍጋኒስታን ዋና ከተማ ካቡልን በድንበር ከተማ የአየር ጥቃት የፈጸመች ሲሆን ፓኪስታን የካቡሉ ጥቃት የፓኪስታኑ ታሊባን ቲቲፒ ተብሎ የሚታወቀው ታጣቂ መሪ ኑር ዋሊ መስዑድን ለመግደል ኢላማ ያደረገ ነው ብለዋል። ታጣቂው በዚህ ዓመት ብቻ በፓኪስታን በፈጸመው ጥቃት ከ2400 በላይ ሰዎች ሲገደሉ ፓኪስታን ታሊባን ለዚህ ታጣቂ ምሽግ ሆኗል ብላ በተደጋጋሚ ክስ ታቀርብ ተደምጧል። በድንበር አካባቢ በነበረው ግጭት 58 የፓኪስታን ታጣቂዎች መገደላቸውን ታሊባን ሲገልጽ ፓኪስታን በበኩሏ የሞቱት 23 መሆናቸውን ገልጻ በበኩሏ ከ200 በላይ የታሊባን ጦር ታጣቂዎችን ገድያለሁ ብላለች። የሁለቱም ሀገራት ከፍተኛ ባለስልጣናት አንዱ ለሌላኛው ማስጠንቀቂያ እየሰጡ ሲሆን የቀጠናው ሀገራት ወደ ባሰ ግጭት እንዳይገቡ እያስጠነቀቁ ይገኛሉ ተብሏል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው።
የአሜሪካዋ ኒውዮርክ ከተማ ታላላቅ የሚባሉ የማህበራዊ ሚዲያዎችን ህፃናትን ሱስ በማስያዝ መክሰሷ ተሰማ። ከተማዋ ፌስቡክ፣ ጉግል፣ ስናፕቻት እና እንደ ቲክቶክ ያሉ የማህበራዊ ሚዲያዎች ህፃናትን ሱስ በማስያዝ አእምሯዊ ጤናቸውን እየጎዱ ነው በማለት 327 ገጽ ያለው ክስ ለፍርድ ቤት አቅርባለች ተብሏል። የጉግል ቃል አቀባይ በዩቲዩብ ላይ የተከፈተው ክስ ትክክል አይደለም ሲሉ ዩቲዩብ ሰዎች ቪዲዮ የሚያዩበት እንጂ ከጓደኞቻቸው ጋር የሚገናኙበት የማህበራዊ ሚዲያ አይደለም ብሏል። በክሱ 77.3 የሚሆኑት በኒውዮርክ የሚኖሩ የሁለተኛ ደረጃ ተማሪዎች በቀን ከ3 ሰዓት በላይ በስክሪን ላይ እንደሚያጠፉ ተገልጾ ይህም የተማሪዎቹን ጤና እየጎዳ ነው ተብሏል። ከዚሁ ከማህበራዊ ሚዲያ ጋር በተያያዘ ዜና ዴንማርክ ከ15 ዓመት በታች ያሉ ህፃናት ማህበራዊ ሚዲያዎችን እንዳይጠቀሙ እገዳ ለማስቀመጥ እየሰራች መሆኑ ተሰማ። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ማህበራዊ ሚዲያዎች የልጆቻችንን ህፃንነት እየሰረቁ ነው ብለዋል። ጠቅላይ ሚኒስትሯ የሀገሪቱ ህግ አውጪዎች ከ15 ዓመት በታች ያሉ ህፃናት ማህበራዊ ሚዲያን እንዳይጠቀሙ እንዲከለክሉ ጠይቀዋል። በአውሮፓ ህብረት ሀገራት ህፃናት 13 ዓመት ሳይሞላቸው የማህበራዊ ሚዲያ አካውንት መክፈት እንደማይችሉ ቢያስቀምጥም ጠቅላይ ሚኒስትሯ 94% የዴንማርክ ህፃናት እዚህ እድሜ ላይ ሳይደርሱ አካውንት ይከፍታሉ ብለዋል። ጠቅላይ ሚኒስትሯ ህፃናት ማህበራዊ ሚዲያ ላይ ማየት የሌለባቸውን ነገሮች ያሉ ሲሆን ይህም ጭንቀትና ድብርትን ጨምሮ ሌሎች መዘዞችም እያዋለደ ማህበረሰባችንን እያወከ ይገኛል ብለዋል። ከዚሁ ማህበራዊ ሚዲያዎች በዓለም ዙሪያ እየፈጠሩ ካሉት ቀውስ ሳንወጣ ማህበራዊ ሚዲያዎች የፖርኖግራፊ ይዘት ያላቸውን ምስሎችን ለልጆች እንደሚያቀርቡ አንድ ጥናት ማሳየቱን ይመለከታል። ቀጣዩ ዜና የቲክቶክ አልጎሪዝም ልቅ ወሲቦችንና ወሲባዊ ይዘት ያላቸውን ቪዲዮዎች በልጆች ወደ ተከፈቱ አካውንቶች እንደሚገፋ የሰብአዊ መብት ዘመቻ ቡድን ባወጣው አዲስ ሪፖርት ጠቁሟል። ተመራማሪዎች ሐሰተኛ የልጆች አካውንቶችን ከፍተው የደህንነት ሴቲንጋቸውን ቢያስተካክሉም ግልጽ የሆኑ የወሲብ ይዘት ያላቸው ቪዲዮዎች እንዲመለከቱ እንደሚመጣላቸው ተናግረዋል። ቲክቶክ ደህንነቱ አስተማማኝ የሆነና ከእድሜ ጋር ተዛማጅነት ያላቸውን ቪዲዮዎች ለማጋራት ቁርጠኛ መሆኑንና ችግሩን ካወቀ በኋላ አፋጣኝ እርምጃ መውሰዱን ቢገልጽም የግሎባል ዊትነሷ ተመራማሪ ኢቫሊ በቲክቶክ ላይ በተደረገ ምርመራ የተገኙ ግኝቶች ለተመራማሪዎቹ በጣም አስደንጋጭ እንደሆነ ተናግራለች። ቲክቶክ ልጆች ተገቢ ያልሆኑ ይዘት ያላቸውን ቪዲዮዎች እንዳያዩ መከልከል አለመቻል ብቻ ሳይሆን አካውንት እንደከፈቱ እንዲያዩ ያቀርብላቸዋል ብላለች። ግሎባል ዊትነስ ስለ ሰብአዊ መብቶች፣ ዲሞክራሲና የአየር ንብረት ለውጥ በሚደረጉ ውይይቶች ላይ ግዙፍ ቴክኖሎጂዎች ምን ያህል ተጽዕኖ እንደሚያሳድሩ ምርምር የሚያደርግ ቡድን ሲሆን ተመራማሪዎቹ በዚህ ዓመት በሚያዝያ ወር ሌሎች ጥናቶች ሲያካሂዱ ይህንን የማህበራዊ ሚዲያዎች በተለይም የቲክቶክን ችግር ማስተዋላቸውን ተናግረዋል። ወደ ቀጣዩ ዜና እንለፍ። አብዛኛዎቹ የፍርድ ቤት ዳኞች የኮሎራዶ በጾታ ቀውስ ውስጥ የሚገኙ ሰዎችን ለመርዳት የሚደረገውን ሕክምና ማለትም ኮንቨርሽን ቴራፒ ላይ የተጣለውን እግድ በተመለከተ ያላቸው አቋም አሻሚ መሆኑ መግለጻቸውን ይመለከታል። ጠቅላይ ፍርድ ቤት ማክሰኞ ጠዋት በኮሎራዶ የምትገኝ የስነልቦና አማካሪ በችግር ውስጥ ላሉ ወጣቶች የሚደረግ ሕክምና ነው እንጂ የጾታ ማንነታቸውን ለመለወጥ የታሰበ አይደለም በማለት ግዛቱ በጾታ ቀውስ ውስጥ የሚገኙ ሰዎችን ለመርዳት የሚደረገውን ሕክምና ላይ የጣለውን እገዳ በመቃወም ያቀረበችው ክርክር ላይ ያሳዩት አቋም አሻሚ ነበር ተብሏል። የስነልቦና አማካሪዋ ቼልሲ እገዳው በግል የሕክምና እርዳታውን እንዳትሰጥ አሎ እንዳደረገባት በገለጸችበት ወቅት አብዛኛዎቹ ዳኞች ከሐሳቧ ጋር የተስማሙ ይመስሉ ነበር ተብሏል። ነገር ግን የተወሰኑ ዳኞች ሕጉን በቀጥታ ከመመልከት ይልቅ ፍርድ ቤቱ ጉዳዩን በመግፋት ሕጉ ሕገ መንግስታዊ ድንጋጌን ማክበር አለማክበሩን ጠለቅ ብሎ እንዲመረመር ሐሳብ አቅርበዋል። የኮሎራዶ ግዛት በጾታ ቀውስ ውስጥ የሚገኙ ሰዎችን ለመርዳት የሚደረገውን ሕክምና ወይም ኮንቨርሽን ቴራፒን የሚያግድ ሕግ በ2019 ያወጣችበት ምክንያት በኮሎራዶ ታዳጊ ወጣቶች መካከል እየጨመረ ያለው የአእምሮ ጤና ቀውስ፣ ድብርት፣ ጭንቀት፣ ራስን የማጥፋት ሐሳብና ራስን የማጥፋት ሙከራዎች ከሕክምናው ጋር የተቆራኘ መሆኑን የሚያሳዩ ማስረጃዎች አሉ በማለት ነበር። ሕጉ የአእምሮ ጤና ባለሙያዎች ከ18 ዓመት በታች ለሆኑ ደንበኞቻቸው ከጾታ ቀውስ ውስጥ እንዲወጡ የሚረዳ ሕክምና ወይም ኮንቨርሽን ቴራፒ እንዳይሰጡ የሚከለክል ሲሆን በሃይማኖታዊ አገልግሎት ውስጥ ያሉ ሰዎች እንዲሁ
እርዳታ እንዲያደርጉ የተለየ መብት አይሰጥም ተብሏል። በእምነቷ ክርስቲያን የሆነችው የስነልቦና ባለሙያ ቼልሲ ለደንበኞቿ አላስፈላጊ የጾታ ስሜትን ለመቀነስ ወይም ለማስወገድ እንዲሁም በትክክለኛ ተፈጥሯዊ አካላቸው የበለጠ ምቾት እንዲሰማቸው የሚያደርጉ ምክሮችን በመስጠት ልትረዳቸው እንደምትችል በመግለጽ የኮሎራዶ ግዛት የኮንቨርሽን ቴራፒ እግድን የፌዴራል ፍርድ ቤቱ እንዲሽር ጥያቄ አቀርባለች። የፌዴራል ችሎቱ የአማካሪዋን ክርክር በቀጠለበት ወቅት የኮሎራዶ ግዛት በቼልሲ ላይ የጣለውን እገዳ ለጊዜው እንዳይተገበር የሚያግድ ትዕዛዝ እንዲሰጥ የቀረበለትን ጥያቄ ግን ውድቅ ማድረጉ ተሰምቷል። ቀጣዩ ዜና በአሜሪካ አንድ የአካባቢ ጥበቃ ኤጀንሲ ጽንስ የማስወረድ ክኒኖች የአሜሪካን ተረፈ ውሃና የመጠጥ ውሃን እየበከሉ መሆናቸውን ለመለየት ግምገማ መጀመሩ ተሰማ ይላል። የህይወት ደጋፊ ቡድኖች የጽንስ ማስወረጃ ኬሚካሎችና ክኒኖች የመጠጥ ውሃን በመበከል በሌሎች ማህበረሰቦች ውስጥ የጽንስ መጨንገፍና የሞተ ልጅ መውለድን ሊያስከትሉ እንደሚችሉ እያስጠነቀቁ የሚገኙ ሲሆን ይህ የአካባቢ ጥበቃ ቡድን ይህንን ለማረጋገጥ ምርመራ መጀመሩ ተሰምቷል። በከፍተኛ የአካባቢ ጥበቃ ኤጀንሲ ባለስልጣናት የተመራው ቡድን በጁን 18 የኦክላማ ሴኔተር ጄምስ ላንክፎርድና ጆሽ ብሪቼን ጨምሮ በ25 የሪፐብሊካን ኮንግረስ አባላት በተፈረመ ደብዳቤ መሰረት የሚካሄድ እንደሆነ ታውቋል። የህግ አውጪዎች የአካባቢ ጥበቃ ኤጀንሲ አስተዳዳሪ ሊ ዜልዲን በመድኃኒቱ ሊደርስ የሚችለውን ብክለት እንዲመረምር ያሳሰቡ ሲሆን የጽንስ ማጨናገፊያ መድኃኒቱ በውስጡ ያሉ ኬሚካሎች በውሃ አቅርቦቶች ውስጥ የሚፈጥሩትን ብክለት ለመለየት ተቀባይነት ያለው ዘዴዎች እንዲጠቀምና ካልሆነም እነዚህን የመመርመሪያ ዘዴዎች ለማዘጋጀት ምን ያስፈልጋል የሚለውን ምክረ ሐሳብ እንዲያቀርብም ተጠይቋል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። የአውሮፓ ህብረት ጾታቸውን መቀየር በሚፈልጉ ህጻናት ላይ የእድሜ ገደብ ወይም የህክምና ምርመራ መደረጉ እንዲቀር የሚያደርግ አዲስ ረቂቅ ህግ ማዘጋጀቱ ተሰማ ይላል። አዲሱ የግብረ ሰዶማውያን የእኩልነት ስትራቴጂ ከ2026 እስከ 2030 ዓ.ም ልጆች በማንኛውም እድሜ ጾታቸውን በህጋዊ መንገድ መምረጥ እንዲችሉ ሐሳብ ያቀረበ ሲሆን ለዚህም የዶክተሮች የህክምና ምርመራም ሆነ የወላጅ ፈቃድ አያስፈልግም ማለቱ ውዝግብ አስነስቷል። በረቂቅ ህጉ መሰረት የጾታ ቅየራና የጾታ እውቅናን ለማግኘት የእድሜ ገደቦች የሚጠፉ ሲሆን የህክምና ግምገማዎች አስፈላጊነት ህገወጥ እንዲሆኑም ያደርጋል ተብሏል። የኮሚሽኑ ከእድሜ ገደቦች የጸዳ የራስን ጾታ በራስ መወሰን ላይ የተመሰረተ ህጋዊ የጾታ እውቅና አሰጣጥ ሂደቶችን የሚደግፍ ህግ ማርቀቁ ታውቋል። የስትራቴጂው ሰነዱ አንድ ሰው ጾታውን እንደ መታወቂያ ባሉ ህጋዊ ሰነዶች ላይ ከመቀየሩ በፊት የህክምና ጣልቃ ገብነት ወይም የዶክተር ፍቃድ የሚጠይቁ አባል ሀገራትን የተቸ ሲሆን የሀገራቱ ህጎች በጣም አግላይ ናቸው በማለት ማስጠንቀቁም ተዘግቧል። ለዕለቱ ያዘጋጀንላችሁ የማራናታ ዝግጅት ዜናዎች እነዚህ ነበሩ። ከቀሪዎቹ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ክብራትና ክብራን የምትከታተሉት የማራናታ ፕሮግራማችንን ነው። አሁንም ይቀጥላል። ከኛ ጋር ቆይታ ያደረጋችሁ ስለሆነ ስለምትሰጡን አስተያየት፣ ስለምትጸልዩልን፣ ስለምትደግፉንም ጭምር በጣም ከልብ እናመሰግናለን። ጌታ ኢየሱስ ክርስቶስ ዘመናችሁን፣ ህይወታችሁን፣ አገልግሎታችሁን ይባርክ። ወደ ቀጣዩ ፕሮግራማችን እናልፋለን። ባለፈው ሳምንትም ትንሽ ሃይላይቱን ተናግረናል። በክርስቲያኖች ላይ ስለሚደርሱ ስደቶች በተለይ ደግሞ በወንጌል አማኞች ላይ በተለያዩ አፍሪካም ሌላም የምዕራቡ ዓለም ሀገራትም ሌሎች ዓለማትም ላይ በተለይም የአረቡ ሀገራት ላይ የሚደርሱ የተለያዩ ስደቶች አሉ። ከዛ ጋር በተያያዘ ዛሬ ሰፋ ያለ ፕሮግራሞች አሉን። እኛም ሀገር አለ። በእርግጥ ስደቱ መከራው ከክርስትና ጋር ተያይዞ የኛ ምድር ለፕሮቴስታንት እምነት ወይም ተከታዮች መሆን የለባትም ብለው የሚያስቡ አሉ። አንድ ሀገር ውስጥ እየኖርን የነሱን እምነት ብቻ ማራመድ የሚፈልጉ በጣም ዝቅተኛ አስተሳሰብ ያላቸው እንደ ሀገር የማያስቡ እንደ ወገን የማያስቡ በአንድ ጽንፍን ብቻ ተወስነው እንደዚህ አይነት አስተሳሰብና አመለካከት ያላቸው የማህበረሰብ አንዳንድ ክፍሎች አሉ። ሁሉም ጋር ባይሆንም
ከዚህ ጋር በተያያዘ ደግሞ በቸርቾች ላይ የሚደርሱ ስደቶች መከራዎች ለምሳሌ በአፋር ክልል ውስጥ አሁን ምንም አይነት የክርስትና እንቅስቃሴ እንዲቆም ቸርቾች እንዲዘጉ ጭምር እስከ ማድረግ የተደረሰበት ሁኔታ አለ ኢትዮጵያዊ ነን እንግዲህ የተለያየ እምነቶች አሉን የተለያየ ብሔር አለን የተለያየ ቋንቋ እንናገራለን ነገር ግን ደግሞ እንደዚህ አይነት በጣም በአንድ ሀገር ውስጥ እየኖርን የኛን እምነት ብቻ ነው ማራመድ የሚገባው እዚህ ቦታ ላይ ብለው አንዳንድ ቦታዎች ላይ የሚደርሱ ስደት መከራዎች እንግልቶች ባለምሳለን መከራ ቢኖርብንም ነገር ግን ደግሞ እንደዚህ አይነት ነገሮች ደግሞ በጣም በሚያሳዝን ሁኔታ በወገኖቻችን ላይ የሚደርሱ በክርስትና እምነትም እንዳጠቃላይ የሚደርሱ ነገሮች አሉ አዎ በብዛት ባለማችን ላይ ብዙ እንግዲህ እንደዚህ አይነት ትኩሳቶች አሉ በተለይ ደግሞ የሚገርምህ እንደ መንግስት የእምነት ነጻነት የማይሰጡ ሀገሮች አሉ ኤርትራ አንዷ ነች በኤርትራ ውስጥ 4 ሃይማኖቶች ብቻ ነው የሚፈቀደው ከዚያ ውጪ ከሆንክ ኦርቶዶክስ ተዋህዶ አለ ሱኒ እስላም ይባላል ካቶሊክ አለ ከዚያ በተጨማሪ ሉተራን ከዚያ ውጪ ሆነ እምነት እንደ ፔንቴኮስታል ኤቫንጀሊካል የወንጌል አማኝንም ጨምሮ ሌሎቹ በሙሉ የማይፈቀዱ የተከለከሉ ናቸውና ከዚያ ውጪ ሆነ ከተገኘ እስር አለብህ ወደ 10,000 የሚደርሱ ክርስቲያኖች በእምነታቸው ምክንያት በስር እንዳሉ ጥናት ያሳያል ከዚያ በተጨማሪ በግድያ እንዲሁም ደግሞ በጠለፋ ቁጥር አንድ ተብላ የምትጠራው ናይጄሪያ አለች በጣም ብዙ ክርስቲያኖች በ2024 እና አምነስቲ ኢንተርናሽናል ያወጡት ዘገባ አለ 3100 የሚያህሉ ሰዎች መገደላቸውን ቦኮ ሃራም የሚባል አንድ እስላሚክ ጽንፈኛ ቡድን አለ እንግዲህ በክርስትና ምክንያት በጣም ብዙ እንደ አፍጋኒስታን ኢራቅ ሌሎችም ሀገራት በእምነታቸው ምክንያት ክርስቲያን በመሆናቸው ምክንያት የሚሰደዱበት የሚገደሉበት የሚሰቃዩበት ሁኔታ እንዳለ ያሳያል ከዚህም በፊት እንግዲህ ጥናቶች ያሳያሉ ታሪክ መዛግብት ያስቀመጡት አለ በእነ ኒሮ ዘመን በሮማን ኢምፓየር ጊዜ እነ ጳውሎስ እነ ጴጥሮስ እነ ዮሐንስ በጣም በስቃይ የፈላ ዘይት ውስጥ እስከ መከተት ፒተር ክሮስ ተብሎ እስካሁን የሚወራለት አለ የሚታወቅ በመስቀል ላይ ተዘቅዝቆ ተሰቅሎ ነው የሞተው ጴጥሮስና ስደት እንግዲህ ቀድሞም ነበረ አሁንም አለ ወደፊት የሚቀጥል ነገር ነው በእምነታችን ምክንያት የምንቀበለው መከራም ስለሆነ በዚህ ውስጥ ልንማር የምንችለው ነገር ግን አለ መጽናት እስከ መጨረሻው ድረስ እስከ ሞት እንኳን ቢሆን መጽናት እንዳለብን መጽሐፍ ቅዱሳችን የሚያስተምረናል ምክንያቱም መዳረሻችንኛ እዚህ ስላልሆነ መዳረሻችን ሌላ ስለሆነ እሱን ያሰብን ተስፋችን እየጠበቅን መኖር እንዳለብን ማስተላለፍ እንፈልጋለን በቀጣይም እንግዲህ ይሄን የተመለከተ ፕሮግራም ነው ያዘጋጀነው አዎ ወደ ፕሮግራሙ ከመግባታችን በፊት አንድ በጣም የገረመኝ ነገር አንዳንድ ሀገራት ላይ ክርስቲያኖችን የሚቀጡበት መንገድ ይሄ ከመከራው ከስደቱ ከግድያው ከግርፋቱ ከማፈናቀሉ የተለያየ ነገር ከማድረግ ባሻገር ዝቅተኛ ስራ ላይ ብቻ እንዲሰማሩ ማድረግ ለምሳሌ የጽዳት ስራ ላይ የጎዳና ላይ እንደዚህ መሳሰሉት ክርስቲያን ስለሆኑ ብቻ በእንደዚህ አይነት መከራ ውስጥ የሚያልፉ ክርስቲያኖች አሉና ወደ 10 የሚገኙ ሀገራት ውስጥ ስለሚደርሱ የስደት አይነቶችን ነው እንግዲህ የምንቃኘው ክብራትና ክብራን እንግዲህ ወደ ፕሮግራሙ እናልፋለን መልካም ቆይታ ይሁንልን አብራችሁ ነው እንደ ኦፕን ዶርስ የፒው የምርምር ማዕከልና የዩኤስ ዓለም አቀፍ የሃይማኖት ነጻነት ኮሚሽን USCIRF ካሉ ከተለያዩ ድርጅቶች የተገኙ ሪፖርቶች እንደሚያመለክቱትም ከሆነ በተለያዩ የዓለም ክፍሎች በወንጌላውያን ክርስቲያኖች ላይ የሚደርሰውን ስደትና መድሎ ይፋ አድርገዋል። በዚህም አካላዊ ጥቃትን ጨምሮ ግድያና የንብረት ውድመት እያስከተለም ይገኛል። ከዚህ በተጨማሪ በአብያተ ክርስቲያናት ቤቶችና በወንጌላውያን የተያዙ የሥራና የአምልኮ ስፍራዎችም ሊወድሙ ይችላሉ። ከዚሁ ጋር ተያይዞም ወንጌላውያን በስራ በትምህርትና በሌሎች የህይወት ዘርፎች አድሎ እስራት በእምነታቸው ምክንያት እስርና እንግልት እንዲሁም የሃይማኖት ነጻነት ላይ የሚደረጉ ገደቦች በተጨማሪም በመንግስታት የወንጌል ሰባኪዎችን እምነታቸውን እንዲተገብሩ ሊገድቡ ይችላሉ።
የወንጌል ስርጭትን በማገድ ወይም የአብያተ ክርስቲያናት በመንግስት አካላት ብቻ እንዲንቀሳቀሱ የማድረግ ስራም ሲተገበር ይታያል። ጥቃቶቹ ከሚከሰቱባቸው ሀገሮች መካከል አንዷ ሰሜን ኮሪያ ናት። ወንጌላውያንን ጨምሮ ለክርስቲያኖች በጣም አደገኛ ከሆኑ አንዷ ናት ሰሜን ኮሪያ። በሰሜን ኮሪያ የጁቼ ወይም ራስን መቻል የመንግስት ርዕዮተ ዓለም ሁሉንም ሃይማኖቶች በተሳካ ሁኔታ ተክቷል። ገዢው የኪም ቤተሰብ አምላካዊ ነው። ክርስትና በተለይም አደገኛ የውጭ ተጽዕኖና ቀጥተኛ ርዕዮተ ዓለም ፈተና ሆኖ ይታያል። ምክንያቱም ከጠቅላይ መሪው በላይ ታማኝነትን ያሳያል። ስቴቱ ዜጎችን በሶስት ምድቦች ይከፋፍላቸዋል፣ ዋና፣ ወላዋይና ጠላት በማለት። ክርስቲያኖች በተለይም እምነታቸውን የሚለማመዱ ወዲያውኑ በጠላት ክፍል ውስጥ ይመደባሉ። ይህም ማለት በምግብ በመኖሪያ ቤትና በስራ ላይ የሚደርስ መጥሎን ጨምሮ እጅግ የከፋ አያያዝ ይደርስባቸዋል። የሃይማኖታዊ እንቅስቃሴ ገደቡን ስንመለከት በመንግስት ያልተፈቀደ ማንኛውም ሃይማኖታዊ ተግባር ህገወጥ ሲሆን እንደ አመጽ ወይም ክደት ይቆጠራል። በሰሜን ኮሪያ በመንግስት ማዕቀብ የተደረገና የምድር ውስጥ ቤተክርስቲያን መንግስት በፒዮንግያንግ ውስጥ ለውጭ ዜጎችና ለፕሮፓጋንዳ ዓላማ ጥቂት ማሳያ ቤተክርስቲያኖችን ያቆያል። እነዚህ የአካባቢው አማኞች እውነተኛ ጉባኤ የላቸውም። ማንኛውም እውነተኛ ክርስቲያናዊ ልምምድ የሚከናወነው በድብቅ በቤት ለቤት አብያተ ክርስቲያናት ውስጥ ነው። ሌላኛዋ አፍጋኒስታን ናት። በአፍጋኒስታን የታሊባን መነሳት በክርስቲያኖች ላይ የሚደርሰውን ስደት እንዲጨምርም አድርጓል። የቅርብ ጊዜ ትንታኔዎችና ሪፖርቶች እንደሚያሳዩትም በሸሪዓ ህግ ትርጉም መሰረት እስልምናን መልቀቅ እንደ ክህደት ይቆጠራል። ይህም በሞት የሚያስቆጣ ወንጀል ነው ተብሎ ይታመናል። ህጋዊ እውቅና የለም በክርስትና። ክርስትና እንደ ሃይማኖት አይታወቅም። ለድርጊቱም ምንም አይነት የህግ ማዕቀፍ የለም። ክርስቲያን ነኝ ብሎ ራስን መግለጥ ለስር ለመሰቃየትና ለሞት ይዳርጋል። በሌላ በኩል የማያቋርጥን ፍራቻም አለው። የአፍጋኒስታን ክርስቲያኖች በቤተሰብ አባላት፣ ጎረቤቶች ወይም የማህበረሰብ መረጃ ሰጪዎች ሪፖርት እንዳይደረግላቸው በማያቋርጥ ፍርሃት ይኖራሉ። ይህ በማህበረሰብ ውስጥ መተማመንን በሚገርም ሁኔታ ደካማ ያደርገዋል። የጥቃቶችና የስደት ዋና ምንጮች የታሊባን ኢንተለጀንስና የስነ ምግባር ፖሊሲዎች የተለወጡ ሰዎችን በንቃት እያደኑ ነው። ዋና ዓላማቸው ከመንግስት ውጭ ያለውን ማንኛውንም ሃይማኖታዊ እንቅስቃሴ ማጥፋት ነው። የዘፈቀደ እስራትና ማሰቃየት በክርስቲያንነት የተጠረጠሩ ሰዎች የእምነት ክህደት ቃላቸውንና የሌሎች አማኞችን ስም ለማውጣት የዘፈቀደ እስራት፣ ምርመራና ማሰቃየት ይደርስባቸዋል። የታሊባን ዓላማ ንጹህ የሆነ እስላማዊ ኤሚሬትስን መፍጠር ሲሆን የሙስሊም እምነት ተከታዮች ወደ ክርስትና እምነት የተቀየሩ ህልውና ለርዕዮተ ዓለምና ለፖለቲካዊ ፕሮጀክታቸው ቀጥተኛ ስጋት ሆኖ ይታያል። በሶማሊያ ክርስቲያኖች ከአክራሪ እስላማዊ ቡድኖች ከባድ ስደት ይደርስባቸዋል። በሶማሊያ ክርስቲያኖች ላይ የሚሰነዘረው ጥቃት ከባድ፣ ስልታዊና ሁልጊዜም ገዳይ ነው። ሀገሪቱ ክርስቲያን ለመሆን በዓለም ላይ ካሉ በጣም አደገኛ ቦታዎች መካከል በቀዳሚ ደረጃ ትገኛለች። የጥቃት ቀዳሚው ምንጭ የሸሪያ ህግጋትን በጥብቅ የሚተረጉምና የክርስትናን መኖር እንደ ምዕራባውያን ጫናና የክህደት ተግባር የሚመለከተው ጽንፈኛው አልሸባብ ነው። የሶማሊያ መንግስት አልሻባብን እየተቃወመ ሃይማኖቱን ከእስልምና መውጣቱን አጥብቆ የሚጠላውን የህግና ማህበራዊ ማዕቀፍ ያከብራል። ሶማሊያ ለክርስቲያኖች እጅግ አደገኛ ሀገር ሆና ለብዙ ተከታታይ ዓመታት ተመድባለች። ስርዓታቸው እጅግ የበዛ ስደት ሁኔታን ያመለክታል። የዩኤስሲአርኤፍ ምክሮች የዩናይትድ ስቴትስ የዓለም አቀፍ የሃይማኖት ነጻነት ኮሚሽን ስልታዊ፣ ቀጣይና አስከፊ የእምነት ነጻነት ጥሰቶችን ምክንያት ሶማሊያ የልዩ ስጋት ሀገር ሆናም ቀጥላለች። የጥቃት ምንጮች አይነቶች አልሻባብ፣ ይህ ከአልቃይዳ ጋር ግንኙነት ያለው ታጣቂ ቡድን በደቡብና መካከለኛው ሶማሊያ ሰፊ አካባቢዎችን ይቆጣጠራል። ስልታቸውም የሚከተሉትን ያጠቃልላል። የታለመ ግድያና ማፈናቀል፣ ክርስቲያኖች በተለይም ከእስልምና የተመለሱት እየታደኑ ይገደላሉ። እነዚህ ግድያዎች ህብረተሰቡን ለማሸበር የታሰቡ ህዝባዊና አረመኔያዊ ድርጊት ናቸው።
በአደባባይ የሚፈጸሙ ግድያዎች በክደት የተከሰሱት ብዙ ጊዜ በጥይት ይመታሉ ወይም አንገታቸው ይቆረጣል። ዛቻና ማስፈራራት አልሻባብ ክርስቲያን ነኝ ብሎ ወይም ክርስትናን ያስፋፋል ብሎ የጠረጠረውን ሰው ለማስፈራራት በራሪ ወረቀቶችን፣ የራዲዮ ስርጭቶችንና ማህበራዊ ሚዲያዎችን ይጠቀማል። የዘርና የዎችን የሚከተሉትን አዝማሚያዎች ያሳያሉ። የዘፈቀደ ስርዓት ይህ በጣም የተለመደ የስደት አይነት ነው። የአብያተ ክርስቲያናት አባላት በዋነኝነት ከእስልምና የተለወጡ በወረራ በየጊዜው ይታሰራሉ። ክሶቹ በተለምዶ ግልጽ ያልሆኑና ከብሔራዊ ደህንነት ጋር የተገናኙ ናቸው። ለምሳሌ በብሔራዊ ደህንነት ላይ እርምጃ መውሰድ ወይም በመንግስት ላይ ፕሮፓጋንዳ ውንጀላዎችም ይካተታሉ። የረጅም ጊዜ የእስር ቅጣት ክርስቲያኖች በተለይም የተለወጡና የቤተ ክርስቲያን መሪዎች ከባድ የእስር ቅጣት ይጠብቃቸዋል። ለምሳሌም በ2023 ቴህራን ውስጥ ከሚገኝ ቤተ ክርስቲያን የመጡ ክርስቲያኖች በድምሩ 24 ዓመታት እስራት ተፈርዶባቸውም ነበረ። ወደ ፓኪስታን ደግሞ እናምራ። በፓኪስታን የስድብ ሕጎች ብዙ ጊዜ ክርስቲያኖችን ለማጥቃት ያገለግላሉ። በፓኪስታን በክርስቲያኖች ላይ የሚደርሰው ጥቃት ቀጣይና ዘርፈ ብዙ ነው። የስድብ ውንጀላና የጋራ ጥቃት፣ የግዳጅ ለውጥና የስርዓት አድሎን ያካትታል። ከ2023ና ከ2024 የተደረጉ አዳዲስ ጥናቶችና ሪፖርቶች እንደሚያሳዩት አሳሳቢ አዝማሚያን ማጉላታቸውን ቀጥለዋል። በርካታ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና የምርምር አካላት የቅርብ ጊዜ ትንታኔዎችን አሳትመዋል። የማህበራዊ ፍትህ ማዕከል CSJ ፓኪስታን የፓኪስታን መንግስታዊ ያልሆነ ድርጅት በ2023 ሪፖርቱ ቢያንስ 329 ግለሰቦች በስድብ ይህም ካለፉት ዓመታት ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። የአውሮፓ ፋውንዴሽን ፎር ደቡብ እስያ ጥናት የ2024 ሪፖርት አጉልቶ እንደገለጸው የስድብ ውንጀላዎች ብዙውን ጊዜ ጉዳዩ ወደ ፍርድ ቤት ከመድረሱ በፊት በቡድኖች ከዳኝነት ውጭ ግድያ እንደሚያስከትል ያሳያል። ውንጀላውም የሞት ፍርድ የሚያስቀጣ ነው። ቁልፍ ክስተቶችን ስንመለከት በ23 በነሐሴ የጃራንዋላ ክስተት በጣም ጥሩ ምሳሌ ነው። በሺህ የሚቆጠሩ ሰዎች ቁርአንን አርክሰዋል በሚል ክስ 19 አብያተ ክርስቲያናትን አቃጥለው 89 የክርስቲያን ቤቶች ወድመዋል። ይህ ክስተት ስቴቱ አናሳ ማህበረሰቦችን መከላከል አለመቻሉንና በፍጥነት እየተባባሰ የመጣውን የህዝብ ጥቃት አጉልቶ ያሳያል። የፓኪስታን የሰብአዊ መብት ኮሚሽን HRCP እና ሌሎች መንግስታዊ ያልሆኑ ድርጅቶች ጥናት እንደሚያመለክተው በክርስቲያንና ሂንዱ ሴት ልጆች ላይ የሚደርሰውን ጠለፋ፣ አስገድዶ መለወጡና አስገድዶ ጋብቻ እነዚህ ጉዳዮች ብዙውን ጊዜ ከድሆች ቤተሰቦች የተውጣጡ ለአቅመ አዳም ያልደረሱ ልጃገረዶችን የሚያጠቃልሉ ሲሆን በህግና በማህበራዊ ጫና ምክንያት ወደ ቤተሰቦቻቸው መመለስ አይችሉም። ከኢንተርናሽናል ክርስቲያን አሳቢነት ICC እና ከኦፕን ዶርስ USA ሪፖርቶች በፓኪስታን ክርስቲያን ለመሆን በጣም አስቸጋሪ በሆነባቸው የዓለም ዝርዝር ውስጥ ትካተታለች። በዚህም በትምህርትና በስራ በፍትህ ተደራሽነት ስርዓታዊ አድሎን ዘርዝሯል። ክርስቲያኖች ብዙውን ጊዜ ዝቅተኛ ደሞዝ ወደሚከፈልባቸው ዝቅተኛ ስራዎች ማለትም እንደ ንጽህና ስራ፣ ማህበራዊ ህይወት መገለላቸውን በማጠናከር ይወሰዳሉ። ወደ አፍሪካዊቷ ሱዳን ደግሞ ስንመለስ በተለይ ከደቡብ ሱዳን መገንጠል በኋላ የክርስቲያኖች ስደት ተበራክቷል። እርግጥ ነው በሱዳን ያሉ ክርስቲያኖች በተለይም በሚያዝያ 23 ጦርነት ከተቀሰቀሰ በኋላ ያለ ሁኔታ አስከፊ ይሆናል። ዋና የሰብአዊ መብትና ተሟጋች ቡድኖች በአንድነት አስከፊ ገጽታን ከሚያሳዩ የቅርብ ጊዜ ሪፖርቶች የተገኘው መረጃ ውህደት ስንመለከት ወርልድ ዋች ሞኒተር፣ ኦፕን ዶርስ እና ሂውማን ራይትስ ዋች ጨምሮ በርካታ ድርጅቶች በክርስቲያኖችና በተቋሞቻቸው ላይ የሚደርሰውን ጥቃት በከፍተኛ ደረጃ መጨመሩን ዘግበዋል። በካርቱምና በዳርፉር ክልል ያነጣጠረ ብጥብጥ አብያተ ክርስቲያናትን ማፍረስ፣ በካርቱም በርካታ የቤተ ክርስቲያን ህንፃዎች በሱዳን ጦር ኃይሎች SFA ወይም በፓራሜትሪ ፈጣን ድጋፍ ሰጪ ኃይሎች RSF ተዘርፈዋል። የሱዳን የካቶሊክ ጳጳሳት ጉባኤ አብያተ ክርስቲያናት እንደ ወታደራዊ የጦር ሰፈር ጥቅም ላይ የሚውሉበትንም ሁኔታ ጭምር ዘግቧል። መሪዎችና ማህበረሰቦች ላይ ማነጣጠር በግጭት ቀጠና ውስጥ ለመቆየት የመረጡ የክርስቲያን መሪዎች ህብረተሰባቸውን ለማገልገል ከፍተኛ አደጋ ይደርስባቸዋል። አማኞች በእምነታቸው ምክንያት
ጥቃት ሲደርስባቸው ሲታፈኑ ወይም ሲገደሉ በተለይም ደግሞ በዳርፉር ከዘር ኢላማ ጋር የተሳሰሩ በርካታ ዘገባዎች አሉ። ኮሎምቢያ ክርስቲያኖች በወንጀል ድርጊቶች ኢላማ ሆነዋል። ሁኔታው ከሀገር ሀገር እንደሚለያይና የስደት ደረጃውም በጊዜ ሂደት ሊለዋወጥ እንደሚችል ልብ ሊባል ቢገባም በሰነድ የተመዘገቡ የጥናትና የትንኮሳ አይነቶች የቅርብ ጊዜ ሪፖርቶች የሚከተሉትን ቅጣቶች በቋሚነት ያጎላሉ። ማስፈራራትና ዛቻ በጣም የተለመደ የጥቃት አይነት ሲሆን ፓስተሮችና የማህበረሰቡ መሪዎች አካባቢውን ለቀው እንዲወጡ ሃይማኖታዊ ተግባራቸውን እንዲያቆሙ ወይም በታጠቁ ቡድኖች ላይ ተቃውሞ እንዳይናገሩ የሚያዝዝ የቃል ዛቻ፣ የጽሑፍ መልእክት ወይም በራሪ ወረቀት ፓንካርታስ ይደርስባቸዋል። የግዳጅ መፈናቀል ቤተሰቦችና ምዕመናን በሙሉ በቀጥታ ዛቻ ወይም በአጠቃላይ የአመፅ ሁኔታ ምክንያት ቤታቸውንና ቤተክርስቲያናቸውን ለቀው ለመሰደድ ይገደዳሉ። ዘረፋና ማፈናቀልን በተመለከተ ደግሞ አብያተ ክርስቲያናትና የሃይማኖት መሪዎች ለታጣቂ ቡድኖች የመከላከያ ገንዘብ ለመክፈል ይገደዳሉ። አካላዊ ጥቃትና ግድያ፣ አካላዊ ጥቃቶች መከሰታቸው እንዳለ ሆኖ እንደ አውሮፓውያን አቆጣጠር በ2023 ደግሞ ኦፕን ዶርስ ዝርዝር ባወጣው መሰረት በኮሎምቢያ ውስጥ በክርስቲያኖች ላይ ከእምነታቸው ጋር በተያያዘ በርካታ ግድያዎችም ጭምር እንዳለ ዘግቧል። ከአብያተ ክርስቲያናት በግዳጅ መዘጋት ጋር በተያያዘ ታጣቂዎች ቤተክርስቲያን እንዲዘጉ በግልጽ ያዛሉ። አንዳንድ ጊዜ ቤተክርስቲያን ስልጣናቸውን የሚፈታተኑ የማህበረሰብ ማደራጃ ማዕከል በመሆኗ ወይም ህንጻውን ለራሳቸው ዓላማ ሊጠቀሙበት ስለሚፈልጉም ጭምር ይህንን ያደርጋሉ። በሃይማኖታዊ ነጻነት ላይ የሚደረጉ ገደቦች እንደ ኤልኤን እና የባህረ ሰላጤ ክላን ያሉ ቡድኖች በሃይማኖታዊ ስብሰባዎች ላይ ገደቦችን ጨምሮ ጥብቅ የማህበራዊ ህጎች በማውጣታቸው ይታወቃሉ። በተለይም ደግሞ ለቁጥራቸው አስጊ ናቸው የሚሏቸው እነዚህ እንግዲህ በገሃድ በይፋ በመላው ዓለም በመረጃ የወጡ በክርስቲያኖች ላይ የሚደርሱ ስቃዮች፣ እንግልቶች፣ ሞቶች፣ እስሮችና የተለያዩ ጥቃቶችን የሚያሳዩ ዘገባዎች ናቸው። ከዚህ ውጪ ደግሞ በተለያየ አካባቢዎችና መረጃዎቻቸው ባልወጡባቸው ቦታዎች ላይ ከዚህ የከፋ እንግልት፣ ስቃይ፣ ግድያና ዘርፊያና የመሳሰሉት አይነት ጥቃቶች በወንጌላውያን አማኞች እንዲሁም ደግሞ በአጠቃላይ በክርስትና እምነት ላይ የሚደርሱ ጥቃቶች ናቸው። ወገኖች እንግዲህ በተለያዩ የዓለማችን ክፍሎች ውስጥ የሚደርሱ ስደቶች፣ መከራዎች፣ እንግልቶች፣ ድብደባዎች፣ ዝርፊያዎች፣ ከሀገር እንዲለቁ መደረግና ከቤተሰባቸው እንዲለቁ እንዲሁም ቃጠሎችና በገሃድ በወጡም በገሃድ ባልወጡም የተለያዩ አገራትና አካባቢዎች ላይ የሚደርሱ ዕለት ተዕለት እየጨመሩ የሚደርሱ የስደት አይነቶች ናቸው ማለት ነው። በእኛም ሀገርም እንግዲህ በተለያዩ ቦታዎች የተለያዩ ጥቃቶች፣ የተለያዩ መገለሎች፣ የተለያዩ ስደቶችና መከራዎች እንዳሉ ይታወቃል። ለማንኛውም በእንደነዚህ አይነት አገራት ውስጥ ላሉ የኛንም ሀገር ጨምሮ እንዲህ አይነት መከራና ስደት ለሚደርስባቸው ቅዱሳን ወገኖቻችን እንዲሁም ደግሞ ክርስትና እንዳይቀጥል እንዳይስፋፋ በሚያደርጉ ወገኖች ዙሪያ ላይ አጥብቀን እንድንጸልይ ይህንን የመጨረሻ ምክር ለማስተላለፍ እንወዳለን። የማራናታ ፕሮግራማችን ይቀጥላል። መልካም ጊዜ። የተወደዳችሁ ተመልካቾቻችን እንግዲህ ለሁለት ሰዓታት የነበረን ቆይታ ይህንን ይመስል ነበረ። አብራችሁን ስለቆያችሁ ደግሞ ከልብ እናመሰግናለን። ከስንብታችን በፊት ያው ቀደም ያነሳነው ነገር ነበረ የጄኤምኤም ቲቪ አገልግሎቶችን ለማስፋት እንዲሁም ደግሞ እዚህ ያሉትን ማቴሪያሎችን ለማጠናከር የተለያዩ ድጋፍ እየጠየቅን ነው። አብራችሁን የእግዚአብሔርን መንግስት ስራ እንድትሰሩ ከኛ ጎን እንድትቆሙ በማቴሪያልም በገንዘብም ደግሞ በጸሎትም ከኛ ጋር እንድትቆሙ ዛሬም ጥሪያችንን እያቀረብን እንገኛለን። ስለዚህ በዚህ ረገድ ክቡራትና ክቡራን ተመልካቾቻችን የጄኤምኤም ቤተሰቦች የጄኤምኤም ወዳጆች ተመልካቾች ሁሉ በዚህ ጥሪ ላይ እንድትሳተፉ ካላችሁ ነገር እንድትቆረሱ አደራ ለማለት እንወዳለን። እንግዲህ የዛሬው የማራናታ የቴሌቪዥን ፕሮግራማችን የስካሁኑ ነበር። የተወደዳችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም ጌታ ቢፈቅድና ብንኖር የምንገናኝ ነው የሚሆነው። አብረናችሁ ቆይታ ያደረግነው ፕሮግራሙን በመምራት ሄቨን ተስፋዬ፣ መሳይ አለማየሁ ከመላው የዝግጅታችን ክፍል ጋር በጋራ በመሆን ነበር። መልካም ሳምንት።